በጣም ይቅርታ ለሁለተኛ ጊዜ አቋረጡኝ። ተመልሼ መጥቻለሁ። አቋረጡኝ አሁንም እና ይሄ እኮ ችግር የለውም እኮ አይደል እንዴ? አንድ ሰው የሆነ የተቀበለውን ነገር መልእክት ላክሹ፣ የሆነ ሰው መልእክት ላክሹ፣ ያንን መልእክት ደርሶኛል አልደረሰኝም የሚለውን እኮ መልእክት በመለስ ምን ችግር አለ? ወይስ እኛ ተርፎን ምንጥልበት አተን ነው ምንልክላቸው አይደል እንዴ? ቢያንስ እኮ ሰው ተቀብያለሁ ደርሶኛል በቃ ቴንኪው ይቅር እኛ ቴንኪውን አንፈልገውም። ምክንያቱም ወደንና ፈቅደን ነው ያንን ነገር የምናደርገው ስለማያስችለን እንጂ እኛ ያንን ነገር ብናስቀምጠው ሳይጠቅመን ቀርቶ አይደለም አይደል እንዴ? ግን ትንሽ ውስጥ እንትን የሚለው የሚያበሳጨው ሆነ የሚያናድደው ነገር ለምንድን ነው? በቃ መልእክቱን ተቀብያለሁ ደርሶኛል ብሎ መልእክት የማይመልሱበት ምክንያት ለምንድን ነው ነው? የሱ ፓርት ነው። ብዙ ጊዜ ሲደጋገምብኝ ለምን ምለው በቃ ጥያቄ ፈጠረብኝ። እኛ እኮ እዚህ ጋር ህመማችን ደብቀን ብርበን ራበን አንልም፣ ብንታመም አመመን ሳንል፣ ቢደክመን ደከመን ሳንል ብዙ ነገራችንን እዚህ ጋር እኛ ተረግጠን ነው አይደል እንዴ? ብዙ ነገር ነፃነታችንን፣ ጤናችንን፣ ጉልበታችንን በቃ እዚህ ጋር እድሜያችንን፣ መልካችንን ብዙ ነገራችንን አተን እኮ ነው እኛ ያንን ብር የምናመጣው ነገ ለተሻለ ይሆናል ብለን። ግን እዛ ደግሞ ቤተሰብ ሲቸገር ማየት አንፈልግም እኮ። ለእነሱም ስንል ይሆናል የተሰደድነው አይደል እንዴ? ግን ያንን ነገር ለምንድን ነው ነው? በቃ እኔ ለምን ደርሶኛል፣ ተቀብያለሁ፣ ወስጃለሁ አንድ ቃል በቃ 30 ሰከንድ እኮ ላይፈጅ ይችላል እኮ። መጀመሪያ እንደዛ ሲያስጨንቁን የነበረ እኮ መልእክቱን ለመመለስ ምን ነው ጊዜ አጡ ለሱ እና ብቻ ከባድ ነው። እኛ ሰው ሀገር ያለነው ሰዎች ከባድ ነው ለኛ። ብቻ ሁሉም ይውላሉ። ሁሉም ያው በተለይ ወጣቶች ትልልቅ ሰዎች ይሁን ግን ወጣቶች ወንዶቹም ሴቶቹም ቢያዩት ይሄን ጥሩ ነው። እኛ እንዴት አድርገን እንደምናመጣው እንዴት አድርገን ያቺን ብር ወር እስከ ወር እንዴት አድርገን ያቺን ነገር እንደምናመጣት ምን ያህል ውስጣችን ተጎድቶ ብዙ ነገራችንን አተን ያቺን ደሞዝ እንደምንቀበል ያንዳንዱ ሁሉም ቢደርሰው ቢያየው ወጣቶቹ ቢያዩት ጥሩ ነው። ምክንያቱም ቢያንስ ቢያዩ ይረዱናል። ቢያንስ ሁሉም ቢያይ ይረዳል። ለካ ህመማችን ሊገባው ይችላል። ቁስላችንን፣ ረሃባችንን ብዙ ነገራችን እና በያሉበት ሰላም ይሁኑ። እኛንም ደግሞ በሰላም ፈጣሪ ወደ ሀገራችን ይሰብስበን በሰላም በጤና። ዋና ጤና ነው። ጤናችንን ሰጥቶን በሰላም በጤና ወደ ሀገራችን ይመልሰን። እነሱንም በያሉበት እግዚአብሔር ይጠብቃቸው። ግን ይሄ ጥያቄ በጣም ቆም ብላችሁ ስታስቡ ውስጣችሁን ይነካል። እኔ ለዛ ነው ብዙ ጊዜ ነው ደግሞ እኔ ብቻ ነኝ ሌላ ጋርም አለ እያልኩ ብዙ ጊዜ በአእምሮዬ ይመላለሳል። ምክንያቱም እኔ እንደዚህ
ሲጠይቁኝ በቃ ያንን ነገር እስከምልክ ድረስ እንቅልፍ ሁሉ የለኝም። በተለይ እጄ ላይ ብር ከሌለ በቃ ጭንቀት ነው የሚለቅብኝ። በቃ እንቅልፍ የለኝም። በቃ ራስ ምታት፣ ጭንቀት በቃ አላቅም እንዴት እንደምሆን እኔ ነኝ የማውቀው ያቺን ብር እስከምልክ ድረስ። ግን እዛ ጋር ሲደርስ ደግሞ እነሱ ዝም ስሉ በቃ ምንድን ነው ያንን ነገር እንደዛ ሆኜ እኔ ልኬ እነሱ ተቀብያለሁ ደርሶኛል እምል ያችን አንድ ቃል መውጣት ከባድ ነው እንዴ? ከባድ አይደለም? እንደዛ መጀመሪያ ሲያስጨንቅ የነበረው ሰው ልክ እጁ ላይ የሚፈልገውን ነገር ካገኘ በኋላ ፊቱን ለምን ያዞራል? መሆን የለበትም አይደል እንዴ? እንኳን በነፃ የሰጠሽው ቀርቶ እኮ ያው ብድርም ቢሆን እኮ የሆነ ሰው ደርሶኛል በቃ ያንን ነገር ተቀብያለሁ ደርሶኛል ብሎ መልእክት ማስቀመጥ እኮ ኢትስ ቬሪ ሲምፕል፣ ከባድ ነገር አይደለም። እኛም እኮ ከዚህ ወይ ተበድረን ይሆናል እንዴት አድርገን እንደላክን እኛና እግዚአብሔር ነው የሚያውቀው። እና ያ ነገር መንገድ ላይ ስፒከር እንደገና ሌላ ጉዳት ወይ ለነሱ አልሆነ ወይ ለኛ አልሆነ፣ ግን መሆን የለበትም። እኔ አላቅም ምን እንደምል። እስቲ እናንተ ፍረዱ። እናንተም ደርሶባችሁ ይሆናል። እስቲ ብቻ እናንተ ፍረዱኝ። እኔም ከተሳሳትኩኝም አረሙኝ። እናንተ ፍረዱኝ። ለማንኛውም እኔ ስለደረሰብኝ ነው በተደጋጋሚ ብዙ ጊዜ ስላየሁት ነው ይሄንን ነገርና ለማንኛውም ወሬ አበዛውባችሁ። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ ባይ